ድምጽሽ ባለ ህብር የጥቁር ህዝብ ፈርጥ ኩራት መመኪያምባ መታያ ውድጌት የአፍሪካ ቀንዲል አርማ ክታብ ቤዛ አምባ መሸሸጊያ የልጆቿ ታዛ እኛው ለኛው መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት በተለያዩ በየአካባቢ ያሉ ጥያቄዎች አሉ። የልማት ፍላጎቶች አሉ። በአገራችን ጉዳይ ላይ እንዴት እናጠናከር የሚተለያዩ አጀንዳዎች ስላሉ ይሄን ደግሞ ቁጭ ብለን በጠረጴዛ ዙሪያ ላይ እያንዳንዱ ደግሞ በነጻነት ሀሳቡን እንዲገልጽ የወደፊት ኢትዮጵያ ምን መምሰል አለባት፣ ለልጆቻችን ምን አይነት ኢትዮጵያ ነው ማስረከብ ያለብን የሚለው ጉዳይ ላይ የሚመክሩበት ስለሆነ በጣም ወሳኝ አዳኛለ። በቀጣይነትም ኢትዮጵያ በጣም ጠንካራ ሆና እንድትወጣ በጣም ወሳኝ ጉዳይ እንደሆነ ይታወቃልና በዚህ ደግሞ ይሄን እድል ያገኘን 4000 ሰዎች ታሪካዊ አጋጣሚ ትልቅ እድልም ነው በኢትዮጵያ ጉዳይ ላይ ለመወሰን ማለት ነው፣ ለመመካከር ማለት ነው። ስለዚህ በዚህ ግረ መንገዳችን ብዙ ባህሎች፣ ቋንቋዎች አሉ፣ እንዋሃደን እንተዋወቃለን። ስለዚህ ከዚህ አንፃር በጣም አስፈላጊ አጀንዳ እንደሆነ አይቼዋለሁ። ለነገ ማለፊያ ጀንበራችን ትውጣ ተማክረንና ብራት ማየት ማመን ነው። እኔ ተስፋዬ የለመለመ መጥቷል። መልካም የሆነች ወደፊት የምናያት የበለጸገች ሰላም የሰፈነባት ዲሞክራሲ የሰፈነባት እኩልነት የሰፈነባትን ኢትዮጵያ ነው ለልጆቻችን የምናስተላልፈው ወይስ እኛ ያሳለፍንበትን ነው የምናወርሰው የሚለው ነገር በቁጭት እያንዳንዱ እናቶች፣ አባቶች፣ የሃይማኖት አባቶች፣ የባህል አባቶች ጭምር በቁጭት የሚናገሩበት ስለሆነ በእውነት ትልቅ ተስፋ ሰንቄያለሁ። ያብርነውና ባሰኔ ኮንጎን መክረን ታሪክ ያውሳን ትውልድ ታድገን የተለያዩ ሀሳቦች ይነሳሉ። እነዛን ሀሳቦች በሙሉ የሚያስማማና የሚያስታርቅ አንድ ሀሳብ ወደ አንድ ሀሳብ የሚያመጣና እቺ ሀገር የምትመራበት ሁሉም ሊግባባበትና ሊስማማበት የሚችለውን ሀሳብ የሚያመጣ በጣም ብዙ ክርክር ነው የሚደረገው። ብዙ ሀሳብ ነው የሚፈልቀው። እነዚህ ሀሳቦች በሙሉ ስምምነት ደርሶባቸው ነው ወደ ላይ የሚወጡት። ከ10 ጀምረን ነው 10 ሆነን ነው የተወያየ ነው። ከ10 ወደ 50 ከ50 ወደ 250 አሁን ደግሞ 500 ደርሰናል። ስለዚህ በዛ መሰረት ጥልቅ ውይይት የተካሄደበት ስለሆነ ሁሉም የሚስማማበት ስለሆነ ይሄ እዚህ ጋር ደግሞ የመጣው ህብረተሰብ ህዝብን ወክሎ የመጣ ስለሆነ አይ ቲንክ ለኢትዮጵያ ጥሩ እርምጃ ይሆናል ብዬ ነው የማስበው። ተስፋን የሰነቅ ለነገ ወጥነን እንምከር በጋራ በወቅት ደማምተን አብረን እንምከር ታሪክ እንስራ። እያንዳንዱ የራሱ አይዲያ አለው። ያ አይዲያ ግን አጠቃላይ ለኢትዮጵያ አንድነታችን ለህብረታችን የሚጠቅመው የበለጠው ወስነን ለሀገራችን ህግና ስርዓት እንዲሆን በዚህ መልኩ ብቻ ሁላችን እንድንሰማማ ነው እስካሁን እየተነጋገርን ያለነው። ጋራችን የሚሆነን ብዙ ነገር አለን። ጋራችን ወስነን ከዚህ በኋላ ኢትዮጵያ በሁሉም ነገር ያደገችና የበለጸገች የሰላም የሆነች ለአፍሪካም ለዓለም ምስክር የሆነች ሀገር እንድትሆን ነው የምንፈልገው።